ካሜሩናዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ኤምቤሞ በዚህ ውድድር ዓመት ማንቸስተር ዩናይትድን ከተቀላቀሉ ግንባር ቀደም ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። ታዲያ በዚህኛው ዝውውር ላይ ማንቸስተር ዩናይትድ ሁለት ጃይንት የሆኑ ክለቦችን ማሸነፍ ነበረበት ይህንን ዝውውር ለማጠናቀቅ። እነርሱም ቶተንሃም ስፐርስ እና ኒውካስል ዩናይትድ የዚህ ተጫዋች ፈላጊ ከነበሩ ክለቦች መካከል የሚነሱ ናቸው። ማንቸስተር ዩናይትድ ደግሞ ይህንን ተጫዋች ወደ ዝውውሩ በክለቡ ውስጥ ከቀላቀለ በኋላ ጥሩ ጊዜን እያሳለፉ ከሚገኙ የክለቡ ቁልፍ ተጫዋቾች ውስጥ አንዱ መሆኑን ደግሞ በተደጋጋሚ እየተመለከትን ነው። ለአብነት ያህል ማንቸስተር ዩናይትድ ለመጨረሻ ጊዜ በዚህኛው ሳምንት ካሸነፋቸው መርሃ ግብሮች በቀዳሚነት የሚነሳው ከብራይተን ኤንድ ሆቭ አልቢዮን ጋር ያደረገውን ጨዋታ 4-2 በሆነ ውጤት ያሸነፈበትን ጨዋታ እናስታውሳለን። ታዲያ ብሪያን ደግሞ የመጨረሻውን የዲሳይሲቭ ጎል ተብሎ ሊነሳ የሚችል የማች ዊነር ጎል እያንዳንዱን ቅጽበት ሊወስን ከሚችሉ መርሃ ግብሮች ውስጥ አንዱ የነበረውን ጎል ማስቆጠር ችሏል። ባሳለፍነው የውድድር ዓመት 20 ጎሎችን አስቆጥሮ እንደነበር ይታወቃል በብሬንፎርድ በነበረው ቆይታ። ነገር ግን 65 ሚሊዮን ፓውንድ ደግሞ ቶበት እንደነበር ይታወቃል። ይሄ ካሜሩን ተጫዋች ወደ ማንቸስተር ዩናይትድ ሲመጣ ማለት ነውና አንድ ከስካይ ስፖርት ጋር በነበረው ቆይታ አንድ መልእክት አጋርቶ ነበር። እያንዳንዱ ተጫዋች ኃላፊነት መውሰድ ይኖርበታል የሚል እና አሁንም ቢሆን የብቃቱ ጣራ ላይ እንደማይገኝና የሚችለውን አቅም ሁሉ ለዚህ ክለብ ለመስጠት ዝግጁ ስለመሆኑም ጭምር እያነሳ ነው። ይልቁን እንዲያውም በርካታ የሚባሉ የመረጃ ምንጮች ምን ይላሉ? ዘንድሮ አፍሪካ ዋንጫ እንደመከናወኑ መጠን አፍሪካውያን ተጫዋቾች የሚገኙባቸው ክለቦች ሊጎዱ ይችላሉ። ከነዚያ ውስጥ አንዱ የወቅቱ የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ኤምቤሞ በክለብ ውስጥ እየፈጠረው ከሚገኘው ቆይታ አንጻር ምርጡ ተጫዋች እንደመሆኑ መጠን እርሱና አማድ ዲያሎ ከዚህ ክለብ ለሀገራቸውን ለመወከል ወደ ኮት ዲቮር እና እንዲሁ ደግሞ በተመሳሳይ ወደ ካሜሮን ሲያቀኑ ይህንም ቡድን ሊጎዱት የሚችሉ ተጫዋቾች ናቸው የሚሉ ሀሳቦችን ያነሳሉ። እንዲያውም አንድ ሰፋ ያለ መረጃን ስመለከት በሰር አሌክስ ፈርጉሰን ወቅት ላይ ሶስት ጨዋታዎችን በተከታታይ ማሸነፍ ለዩናይትድ ምንም የተለየ ነገር የሚፈጥረው ነገር አልነበረም። ነገር ግን ባለፉት ጥቂት ጊዜያቶች ግን 3 ጨዋታዎችን በተከታታይ ማሸነፍ ለማንቸስተር ዩናይትድ እጅግ በጣም ዳገት የሆነበት ቡድን እንደነበረ ይነሳል። ለዚህ ደግሞ ትልቁን ኢምፓክት ፈጥሯል ተብለው ከሚነሱት ውስጥ አንዱ ይሄው አዲስ ፈራሚያቸው የሆነው ብሪያን ኤምቤሞ ነው። አሰልጣኝ ሩበን አሞሪም ወደ ማንቸስተር ከመጡ ኦልሞስት 1 ዓመት ገደማ ተቆጥሯል እና ባለፉት 1 ዓመታት ገደማ ዩናይትድ የዚህን ያህል ጨዋታ ሲያሸንፍ ደግሞ የተመለከትን አይደለም። እንዲያውም አንድ በጣም ከሚያስገርሙ መረጃዎች ውስጥ አንዱ ታውቃላችሁ፣ ስፔናዊው አንዱ በቲክቶክ ወይም በተለያዩ ማህበራዊ ድረገጾች መልእክቱን በተደጋጋሚ ከሚያጋሩ ሰዎች ውስጥ ዩናይትድ 5 ተከታታይ ጨዋታዎችን እስኪያሸንፍ ድረስ ፀጉሬን አልቆረጥም በማለት እያንዳንዱን ቀናት ዴይ 1 ዴይ 2 ዴይ 3 እያለ አሁን ከ389 በላይ ቀናቶችን ያስቆጠረ እንዳለ ይታወቃልና ዩናይትድ የመጨረሻ 2 መርሃ ግብሮች ይጠብቁታል። እንደ ኖቲንጋም ፎረስት ያሉ ጨዋታዎችን ሲያሸንፍ ምናልባት የዚህ ሰው ፀጉር መቆረጫ ጊዜ ቅርብ መሆኑን ያነሳሉ። ይሄ ቀልድ ብቻ አይደለም። ታዲያ አሰልጣኝ ሩበን አሞሪም ከብሪያን ኤምቤሞ ጋር በተያዘ ለሚነሱላቸው ጥያቄዎች እሱ የሚሰራ ማሽን ነው በማለት ነው እንግዲህ ለዚህ ተጫዋች ጥሩ መሆን በቡድናቸው ውስጥ መልእክታቸውን የሚያጋሩት። ከዛ ባለፈ ዩናይትድ ለሚጫወትበት ትራንዚሽን በተለይ ሽግግሮች ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ከዛ ባለፈ በላይኛው የሜዳ ክፍል ላይ በተለይም በተጋጣሚ 1/3 ሜዳ ክፍል ላይ ቡድናቸው መዋቅራዊ የሆነ ቅርጽ በሚፈልግበት ሰዓት ላይ ቡድኑን ወደ ተሻለ ማጥቃት ወደ አስፈሪ የሆነ ማጥቃት ውስጥ በተሻለ መልኩ ሮል ሞዴል ሆኖ መምራት ከሚችሉ ተጫዋቾች ውስጥ አንዱ መሆኑን ይህንን ተጫዋች በተመለከተ አጋራሉ። እንደምታስታውሱት በርከት ያሉ ተጫዋቾች ማንቸስተር ዩናይትድ በአውሮፓ መድረክ እንዳለመሳተፉ መጠን ክለቡ የሚያቀርብላቸውን ጥያቄ ውድቅ ሲያደርጉ ነበር። ከነዛ ውስጥ አንዱ ራሳቸው ሩበን አሞሪም ያሰለጠኑትና በስፖርቲንግ ሊዝበን የነበረ ኋላ ላይ ወደ አርሰናል የተቀላቀለው ቪክተር ዮኬሬዥ እንደሆነ ይታወቃሉ እና ክለቡን ማንቸስተር ዩናይትድን የሚመጥን ቦታ ላይ እንዳልነበረ እሳቸውም ያምናሉ። ነገር ግን ያለበትን ቦታ ተጫዋቾች ተረድተው ወደ ቡድኑ መጥተው ቡድኑን ለማሻሻል ደግሞ ፈቃደኛ የሆኑ ተጫዋቾችን ወደ ተሻለ ደረጃ ማድረስ ደግሞ የሚጠበቅ መሆኑን በተደጋጋሚ
ያጋራሉ። እንደነ ማቲያስ ኩኛ ያሉ በጣም እልህ የተቀላቀለባቸው የእንቢተኝነት ስሜት ያለባቸው ይበልጥ በቡድናቸው ውስጥ ሁሉንም ነገር እንዲመጣ ዋጋ የሚከፍሉ አይነት ተጫዋቾች አሉባቸው። አሁን እንዲያውም አንድ በጣም በርከት ያሉ ጋዜጠኞች ምን ብለዋል? ማንቸስተር ዩናይትድ በዚህ ውድድር ዓመት 6ኛ፣ 7ኛ፣ 4ኛ፣ 5ኛ ሆኖ የማጠናቀቅ ዕድል አለው የሚል ግምቶችን ገና ከወዲሁ እያነሱ ነው። እንደምታውቁት እንግዲህ በአርሰናል እና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት ወደ 6 ዝቅ ብሏል። አርሰናል 22 ነጥቦችን ሰብስቧል። ከዛ ማንቸስተር ዩናይትድ 16 ነጥቦችን ሰብስቦ ኢቨን ባሳለፍነው የውድድር ዓመት ሻምፒዮን ከነበረው ሊቨርፑል አንጻር ከለካ ነው ቡድኑ በአንድ ነጥብ ከፍ ብሎ በደረጃም ጭምር ከዚህ ቡድን ወደ ላይ ከፍ ብሎ እየተመለከትናቸው ከሚገኙ ተጫዋቾች ውስጥ አንዱ እንደሆነ እያስተዋለን እንገኛለን ማለት ነው። በዚህ ሂደት ውስጥ ለቡድኑ ትልቁን አስተዋጽኦ እያበረከቱ ከሚገኙ ተጫዋቾች መካከል አንዱ ብለን የምናነሳው ይሄው ካሜሩናዊ ብሪያን ኤምቤሞ አንዱ መሆኑን ደግሞ በሜዳ ውስጥ በምንመለከታቸው እንቅስቃሴዎች በትልቁ ልናነሳቸው ከሚገቡ ጉዳዮች ውስጥ አንዱ ይመስለኛል። እንዲያውም የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች የነበረ ወይኒ ሩኒ ለእኔ ምርጡ ፈራሚ በማለት ስለዚህ ተጫዋች ያለውን ምልከታ አጋርቷል። ስለዚህ የዩናይትድን ፊት መስመርን በተመለከተ ጥራት ያለው ስለመሆኑ ይኸው የዚህ ቡድን የቀድሞ የፊት መስመር ተጫዋች የነበረውና የቡድኑ የምንጊዜም ከፍተኛ ጎል አስቆጣሪው ዋይኒ ማርክ ሩኒ ሀሳቡን ያጋራል እና በተለይ የዩናይትድን የቀኙ መስመር በተሻለ መልኩ በደንብ ተጋጣሚን በማስጨነቅ ደረጃ ለተጋጣሚ እረፍት የሚነሳ አይነት ቡድን በማስመልከት ደረጃ ከምንመለከታቸው ተጫዋቾች ውስጥ አንዱ መሆኑን የሚገልጹ ሁኔታዎችን እየተመለከተን እንገኛለን ብሪያን እና ብዙዎች እንደሚሉት በዚህ ውድድር ዓመት እንግዲህ ዩናይትድን ለማሻሻል በርከት ያሉ ተጫዋቾች መጥተዋል። አንደኛው ራሱ ብሪያን ነው፣ ማቲያስ ኩኛ ነው፣ ሴኒ ላመንስ ነው። እንዲያውም አንዳንዶች እንደሚሉት ለምንድን ነው ሴኒ ላመንስን ቀደም ብለው ወደዚህ ቡድን ማምጣት ያልቻሉት? ምናልባት ሲዝኑ ሲጀመር ለምንድን ነው የመጀመሪያ ጨዋታዎችንም ጨምር ተጫዋቹ ተሰልፎ እንድንመለከተው ያላደረጉት? ያ ቢሆን ኖሮ ተጫዋቹ በፍጥነት በቡድን ውስጥ የማሸነፊያ ይሄ አሁን ቀደም ብሎ አቷቸው የነበሩትን ውጤቶች እንዳያጣም ጭምር የሚያስችሉ ነበሩ የሚሉ ሀሳቦችም ጭምር የሚነሱ ሆኖ እንመለከታቸዋለን። ብሪያን 5 ጎሎችን አስቆጥሯል። እንግዲህ ወደዚህ ቡድን ከተቀላቀለ በኋላ ገና ነው፣ እነዚህ ጅማሮች ናቸው እንጂ ከዚህ የተሻሉ ጎሎችን ማስቆጠር የሚችል ተጫዋች መሆኑን ብዙ መዘንጋት ያለብን አይመስለኝም። ምክንያቱም በርከት ያሉ ጎሎችን ማስቆጠር ከሚችሉ የሊጉ ልምድ ካላቸው ውስጥ ልናነሳው የምንችለው ከዛ ባለፈ ደግሞ በደንብ የተሻለ ተጽዕኖ መፍጠር ከሚችሉ ተጫዋቾች ውስጥ አንዱ መሆኑን ደግሞ እየተመለከተ ነው። በእርግጥ የእግር ኳስ አመጣጡም ወይም ሁኔታውንም በተመለከተ ለብሪያን እንደዚህ አይነት ሀሳቦች ይበልጥ የተሻሉ መሆናቸውን የምንረዳ ይመስለኛል። ምንም ጥያቄ የለውም። በጣም አጥቂዎችን ማፍራት በሚችል ብሬንፎርድ ውስጥ መምጣት የቻለ ከዚህ ቀደም እንደነ ኦሌ ዋትኪንስ የተመለከትንበት ስቲል በዛ ቡድን ውስጥ አሁንም ከሚገኙ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል እና በተሻለ መልኩ ይህንን ቡድን ወደ አውሮፓ መድረክ የመመለስ እድል ካላቸው ተጫዋቾች ውስጥ አንዱ መሆኑን የሚገልጹ መረጃዎችን እየተመለከትን እንገኛለን እና ብሪያን በማንቸስተር ዩናይትድ እያሳለፈ የሚገኘው ቆይታ የዚህ ውድድር ዓመት ምርጥ ፈራሚ ተብሎ ከሚነሱ ተጫዋቾች መካከልም ጭምር እየተመለከትነው እንገኛለን ማለት ነው እና የብሪያን ኤምቤሞ በቅርብ ጊዜ ከቡድኑ ጋር ይበልጥ መግባባቱ በተሻለ መልኩ የተመለከትናቸው ከሚገኙ ተጫዋቾች ውስጥ አንዱ ሆኖ እየተመለከተን ነው። የፊዚካል ኤቢሊቲው በጣም አስደናቂ ነው። ፖሴሽን ፓስ ሲያደርግ የተሳኩ ኳሶችን ማቀበል ከሚችሉ ተጫዋቾች ውስጥ አንዱ ነው። ታክሎችን፣ ኢንተርሴፕሽኖችን በማድረጉ ዲፌንሲቭ ላይ ቡድኑን በማገዝ ከሚነሱ ጥሩ ከሚባሉ ተጫዋቾች መካከልም ጭምር ደግሞ የሚነሳ በኤክሲጂዎቹ ከሌሎቹ የዩናይትድ ተጫዋቾች የተሻለ ወደ 2.89 አካባቢ የሚጠጉ ቁጥሮች ካሏቸው የዚህ ቡድን ቁልፍ ተጫዋቾች ውስጥ አንዱ ሆኖ እናነሳዋለን። ስለዚህ በቀጣዮቹ መርሃ ግብሮች አሁንም ይበልጥ ተጽዕኖ እንዲፈጥሩ ከሚጠበቁ ተጫዋቾች መካከል በቀዳሚነት ሊነሳ የሚችለው የብሪያን ኤምቤሞ በዚህ ቡድን ውስጥ የሚኖረው ቆይታ አሁንም ከዚህ አፕግሬድ እንዲሆንም ጭምር የሚጠበቅ ነው። ከዛ ባለፈ ዩናይትድ በተጋጣሚዎች በኩል ልክ ከዚህ ቀደም እንደነበረ ሁሉ ከሚያገኛቸው የግብ ዕድሎች አንጻር የሚያስቆጠራቸው የጎሎች ቁጥር እጅግ በጣም ጥቂት ናቸው ከሚሉት ሀሳቦች በተቃራኒ ደግሞ እንዲቆሙም ጭምር የሚያስችል ነው። ምክንያቱም አሁን ብሪሊ ቶፕ ስኮረር መሆን የሚችል ለተጋጣሚዎች
በተሻለ መልኩ ደግሞ ያገኛቸውን እድሎች ወደ ጎልነት የመቀየር ኮንቨርዥን ሬቱ የተሻለ ስታቲስቲክስ ያለውን ተጫዋች በስብስብ ውስጥ እንደመያዙ መጠን ገና 26 ዓመቱ ላይ ነው የሚገኘው። ሜትር ከ73 ነው። የኤሪያል ዱዋሎችን ማሸነፍ ይችላል። የአየር ላይ ኳሶችን በጣም በደንብ ማሸነፍ የሚችል ቆይታ አለው። ይሄ በብሬንፎርድ በደንብ ተመልክተናል። ከዛ ባለፈ በዩናይትድን በተመለከትናቸው የቅርብ ጊዜ ሂደቶች ውስጥ ይህንኑን ተጽዕኖውን እያስመለከቱን ከሚገኙ የፕሪሚየር ሊግ ተጫዋቾች ውስጥ አንዱ መሆኑን ደግሞ መዘንጋት ያለብን አይመስለኝም። ስለዚህ በጣም ሻይን እያደረጉ ከሚገኙ የዚህ ቡድን ፈራሚዎች ውስጥ አንዱ ሆኖ እየተመለከት ነው። የቴክኒካል አቢሊቲውም እንዲሁ ቀላል የሚባል አይደለም የምር ለመናገር እና ገና ነው። ብዙ ይሄ ምናልባት የችኩልነት መረጃ ናቸው ብለን እንዳንል በብሬንፎርድ የተመለከትነው ይሄው ተጫዋች ያስመለከተን ጊዜ በደንብ ግልጽ ይመስሉኛል። እንግዲህ በ9 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ጀምሯል። ስትሬት ፎርዋርድ ሆኖ የጀመረባቸው አሉ። ከዛ ባለፈ ከመስመር የሚነሳውን ተጫዋቹን የተመለከትንባቸው አጋጣሚዎች አሉ። ተደጋጋሚ ፋውልም ከሚሰራባቸው የዚህ ቡድን ተጫዋቾች ውስጥ አንዱ ነው። አንድ ተጫዋች በተደጋጋሚ ፋውል የሚሰራበት ከሆነ አንዱ ኤክስፕላኔሽን ሊሆን የሚችለው ተጫዋቹ በተጋጣሚ ላይ አንድ ከሚያሳድርባቸው ጫናዎች ውስጥ ሊጠቀሱ ከሚችሉት ውስጥ በደንብ ልናነሳው የምንችለው አይነት ቁጥር ካላቸው እንዳለው በደንብ መግለጽ በምንችለው ልክ ሊነሳ የሚችል ተጫዋች ነው። እንዲሁም አንዳንዶች እንደሚሉት ቤስት ሳይኒንግ ኦፍ ዘ ይር በሚል ይሄ በዚህ ውድድር ዓመት ከፈረሙ ተጫዋቾች ውስጥ ብዙ ተጫዋቾችን እናነሳለን። ሁጎ ኤኪቲኬ፣ አሌክዛንደር አይዛክ፣ ከዛ ባለፈ ቪክቶር ኬሬዥ በርከት ያሉ ተጫዋቾችን እናነሳለን በዚህ ውድድር ዓመት ከፈረሙት አንጻር ከተመለከተንና በዚህ ውስጥ ከሚነሱት ውስጥ ምናልባት ቀደም ብሎ የዛን አይነት ኤክስፔክቴሽን ያልነበረ ነገር ግን ኋላ ላይ ቢሆን ደግሞ በመፈረሙ ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች ውስጥ ስለመሆኑ ደግሞ በጣም በጥሩ መልክ ከሚነሱት ውስጥ አንዱ መሆኑ በደንብ እየተመለከተን እንገኛለን ማለት ነው። ስለዚህ ብሪያን ኤምቤሞ በማንቸስተር ዩናይትድ እያሳለፈው የሚገኘው ቆይታ በጣም ከሚደነቁ ተጫዋቾች ውስጥ አንዱ እያደረገው የሚገኝ ተጫዋች ሆኖ እየተመለከትነው እንገኛለን ማለት ነው። ቀጣይ ቆይታዎቹ ምን ሊሆኑ ይችላሉ የምናያቸው ነው የሚሆኑት። ነገር ግን ከዚህ በተሻለ መልኩ ዴቨሎፕ መሆን የሚችሉ የማንቸስተር ዩናይትድ ቆይታዎችን ልንመለከት እንደምንችል በደንብ የምንረዳው ነው። እንግዲህ ቡድኑ ቀደም ብሎ የጀመረበት መንገድ ብዙም ጥያቄዎች የሚያስነሱበት እንደነበር ይታወቃል። በብሬንፎርድ 3-1 ሽንፈትን አስተናግዶ ነበር። ያኔ 14ኛ ደረጃ ላይ እንዲቀመጥ ያስቻለው ነበር። ያሳለፍነው የውድድር ዓመት ሲዝኑን ያጠናቀቀበት መንገድ በጣም አስቸጋሪ ነበር። ሾኪንግ ኒውስ ነበር ለብዙዎቹ የማንቸስተር ዩናይትድ ተጫዋቾችም ወይም በዚህ ክለብ ውስጥ ላለፉ ሰዎች ይህንንም ክለብ እንዲሁ በሩቁ እንኳን ለሚያውቁ ሰዎች እና ሰመር ላይ እንደምታውቁት ወደ 200 ሚሊዮን ፓውንድ በላይ በተለይ 3 የፊት መስመር ተጫዋቾችን ወደ ቡድኑ ለማውጣት ክለቡ ያወጣው ገንዘብ ይህንን ቡድን በዛው ልክ እንዲቆይ እንዳልነበር ይታወቃል። የተሻለ አፕግሬድ ማድረግ እንዲችልም ጭምር ደግሞ ይጠበቅበት እንደነበር ይታወሳል። ለምንድን ነው ታዲያ እነዚህን ተጫዋቾች ወደ ቡድኑ ያመጡ የሚለውን ስትመለከቱ ችግሮቹን ለመቅረፍ እንደነበር ይታወቃል። ከነዛ ውስጥ አንዱ ይህንን ተጫዋች ወደ ቡድናቸው ማምጣት፣ ሌላው የቡድኑን የማጥቃት ሁኔታቸውን በተሻለ መልኩ እንዲጓዝም ጭምር የሚያግዙ እንደመሆናቸውንም ጭምር ደግሞ መዘንጋት ያለብን አይመስለኝም። ትላልቅ ፈተናዎችም ነበሩባቸው። እነዚህን ተጫዋቾች ማሳመን ወደ ክለባቸው ሲመጡ ያለ አውሮፓ መድረክ ተሳትፎ ተጫዋቾችን ወደ ቡድናቸው ሲያመጡ እንዴት ባለ መልኩ ነው ፕሮጀክታቸው ምን ይመስላል የሚለውንም ጉዳይ ደግሞ መመልከት እጅግ በጣም አስፈላጊ ይመስለኛል። ምክንያቱም ተጫዋቾች ሁልጊዜም የአውሮፓ መድረክን ይናፍቃሉ። ስለዚህ በዛ መልኩ ስንመለከተው ይበልጥ ያንን ለማሳመን አስቸጋሪ ይመስለኛል። አሁን በተጋጣሚ ሳጥን ውስጥ በርካታ ኳሶችን የነካው ተጫዋች ብሪያን ኤምቤሞ ነው። በተጋጣሚ ሳጥን ውስጥ ብዙ ጊዜ የሚገኝ ተጫዋች እሱ ነው። ብዙ ሙከራዎችን የሚያከናውኑ ተጫዋች እሱ ነው። ብዙ ኢላማቸውን የጠበቁ ሙከራዎችን የሚያከናውኑ ተጫዋች እሱ ነው። ብዙ የጎል ተሳትፎ የሚያደርገው ተጫዋች እሱ ነው። ብዙ ጎሎችን በማንቸስተር ዩናይትድ የሚያስቆጠረው ተጫዋች ብሪያን ኤምቤሞ ነው። በዚህ ሰዓት ላይ ኢቭን በዚህኛው ወር የማንቸስተር ዩናይትድ ኮከብ ከሚባሉ ተጫዋቾች ውስጥ አንዱ በሚል በቁጥር አንድነት የሚቀመጠው ተጫዋች የመሆን እድል አለው። ቀደም ሲል ባልናቸው ቁጥሮች በአጠቃላይ በማንቸስተር ዩናይትድ በስታቲስቲክስ ደረጃ ከተመለከት ነው ከፊት ለፊት ተቀምጦ የምንመለከተው ተጫዋች ሆኖ እናነሳዋለን ማለት ነው። ስለዚህ ኦቨሮል ካለፉት ጊዜያቶች በእንግሊዝ ፕሪሚየር ሊግ
75 ጎሎች ላይ ተሳትፎ አድርጓል። በጎልና በአሲስት 46 ጎል አስቆጥሯል። 29 አሲስት አድርጓል። በብሬንፎርድም ራሱ በማንቸስተር ዩናይትድም ማለት ነው። ስለዚህ የፕሪሚየር ሊግ ቆይታው በጣም ሻይን ያደረገ ብለን ከምናነሳቸው ውስጥ አንዱ ነው። ያስቆጠራቸው ጎሎች ደግሞ እንዲሁ ቀላል የሚባሉ አይደለም። ለምሳሌ ከበርንሌ ጋር ያስቆጠረውን ጨዋታ ታስታውሳላችሁ። በኦልትራፎርድ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ በመጨረሻው ደቂቃ ላይ ባስቆጠረው ጎል የተናቀው ጨዋታ ማለት ነው። ከዛ ባለፈ ሰንደርላንድ ላይ አሲስት አድርጓል። ከዛ ባለፈ ሊቨርፑል ላይ ጎል አስቆጥሯል ገና እርሊ ሁለተኛው ደቂቃ ላይ። ከብራይተን ጋር ደግሞ እንደምታስታውሱት የጨዋታው ቁልፍ የሚባሉትን 2 ጎሎች ማስቆጠር የቻለ ተጫዋች ነበር። ስለዚህ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች መሆኑን ደግሞ እንመለከታለን ማለት ነው። እንደነ ሁስኮር ስታትስ ሚውስ ከዛ ባለፈ ስታትስ ዴቭ አብዛኞቹ የቁጥር ስታቲስቲክስ የሚያወጡ የእግር ኳስ የመረጃ ምንጮች እንኳን ስትመለከቱ ብሪያን ከፊት ለፊት የሚቀመጠው በተሻለ መልኩ የዚህ ውድድር ዓመት ኢንፍሉዌንስ አድራጊ ተብለው ከሚነሱ በዝውውር መስኮት ወደ ኦልትራፎርድ ከመጡ ተጫዋቾች መካከል አንዱ መሆኑን የሚገልጹ መረጃዎችን እየተመለከተን እንገኛለን። ቀደም ሲል እንዳልኳችሁ ይበልጥ ዘሰን ይህን ተጫዋች በተመለከተ ማንቸስተር ዩናይትድ በአፍሪካ ዋንጫ ሲያጣው እንዴት ባለ መልኩ የእሱን ክፍተት መሙላት ይችላል የሚለው ጥያቄ ይበልጥ እየተመለከትንባቸው ከሚገኙ ጉዳዮች ውስጥ አንዱ ሆኖ እንመለከተዋለን ማለት ነው። እና በዚህ ሂደት ውስጥ ሜቢ ዩናይትድ እንደ ቡድን ሊቸገር የሚችልበት ነባራዊ ሁኔታ ሊኖር ይችላል። ነገር ግን እስከዛ ድረስ አፕግሬድ የሚሆን ማንቸስተር ዩናይትድ ደግሞ የመመልከት እድል ሊኖረን ይችላል። ነገር ግን በዚህ ውድድር ዓመት ከፈረሙ ማቲያስ ኩኛ ቀደም ሲል ካነሳናቸው እንደነ ሴኔ ላመንስ ራሱ ብሪያን ኤምቤሞ ከዛ ባለፈ ደግሞ ቤንያሚን ሼሽኮን ስትመለከቱ የቡድኑ ቁልፉ ተጫዋች ሆኖ የምናነሳው ወይም ከፊት ለፊት ሊነሳ የሚችለው ተጫዋች ብሪያን ኤምቤሞ መሆኑን በደንብ መጠቆም የሚቻል ይመስለኛል። የፕሪሚየር ሊጉ ምርጡ ፈራሚ ለእናንተ የትኛው ነው? ብዙ ተጫዋቾች አሉ እንግዲህ ቀደም ሲል እንዳነሳ ናቸው ከተከላካዮች ጀምሮ ከግብ ጠባቂዎች ጀምሮ እስከ ፊት መስመር ተጫዋቾች ድረስ የሚነሱ በርከት ያሉ ተጫዋቾች፣ ነገር ግን በየክለቦቻቸው ተጽዕኖ እየፈጠሩ የሚገኙ ተጫዋቾች አሉ። ኦቨርኦል ግን ፕሪሚየር ሊግ ውስጥ እየተመለከትናቸው ካሉና የቡድናቸውን ውጤት በተሻለ መልኩ እየቀየሩ ከሚገኙ ተጫዋቾች አንጻር የትኛው ተጫዋች ነው በክለባች ውስጥ ተጽዕኖ እየፈጠረ የሚገኘው ተጫዋች የሚለው እንድታጋሩኝ ይፈልጋለሁ። ምክንያቱም በጣም ወሳኝ የሚባሉ በቡድናቸው ውስጥ ተጽዕኖ እየፈጠሩ የሚገኙ ተጫዋቾች እንደመኖራቸው መጠን ማለት ነው። እና አንዱ ብሪያን ኤምቤሞ ባይፋር የእንግሊዝ ፕሪሚየር ሊግ ምርጡ ፈራሚ ከሆኑት ውስጥ በቀዳሚነት የሚነሳው የማንቸስተር ዩናይትድ ተጫዋቾች መካከል ከፊት ለፊት እየተመለከትናቸው ካሉት ተጫዋቾች ውስጥ አንዱ ሆኖ እየተመለከትነው እንገኛለን ማለት ነው። ከብሩኖ ፈርናንዴዝ እና ከአማድ ቀጥሎ ብዙ ሬት ያገኘው ተጫዋች ነው። ቀደም ሲል እንዳልነው አሲስት በማድረግ ጎል በማስቆጠር ብዙ ደቂቃዎችን በሜዳ ውስጥ በማሳለፍ የቡድኑን አብዛኞቹን ጨዋታዎች ላይ ተሳትፎ በማድረግም ጭምር ደግሞ ከፊት ለፊት ከሚነሱ ተጫዋቾች መካከል የሚነሳ ነው። እስቲል ከወጣባቸው ገንዘብ አንጻር ያንን የመመለስ አይነት ሂደት ላይ ይገኛሉ። ገና ሂደቶች አመታቶች የሚፈጁት የሚመልሱት ጥያቄ ሊሆን ይችላል። ዩናይትድ ወደ ቶፕ 4 የመመለስ እድል የሚያገኝ ከሆነ በዛ ውስጥ ትልቅ ተጽዕኖ ፈጥሯል ተብለው ከሚጠቀስ ተጫዋቾች ውስጥ አንዱ ይኸው ካሜሩናዊ ብሪያን ኤምቤሞ ነው ማለት እንችላለን። ዘ ቴሌግራፍ የኔ ምርጡ ፈራሚ ሲል ይህንን ተጫዋች መርጦታል።